ዛሬ የሆኑ 10 ቃላቶች ይዤላችሁ መጥቻለሁ። ኮምፓውንድ አድጀክቲቭስ ይባላሉ። ኮምፓውንድ አድጀክቲቭስ ገላጭ ናቸው፣ ግን ጥምር ናቸው፣ ሁለት እየሆኑ ማለት። እኔ አማርኛውን ስልላችሁ እናንተ ትገምታላችሁ። ከዛ በኋላ እናያለን ማለት ነው። ኦኬ፣ ለምሳሌ ይሄ በጣም ብዙ ጊዜ የሚረሳ ሰውን ላይክ የሆነ ነገር ነግራችሁት በጣም የሚረሳ ወይም ደግሞ ለማስታወስ የሚቸገረን ሰው we call him፣ ወይ ደግሞ አንድ ቦታ ቁጭ ብሎ የሆነ ቦታ የሚሄድብንን ሰው we call them absent minded። በደንብ ያዙልኝ ይችን ቃል absent minded። መጨረሻ መሃል ላይ ያለችዋን የሃይፈናውን ምልክት ይዋት በደንብ። ኦኬ፣ absent minded። ስለዚህ ምን እንላለን ማለት ነው? እንደዚህ አይነት ሰዎች በጣም ነገሮች የሚረሱ ምናምን ከሆነ absent minded የሚለውን ትጠቀማላችሁ። ይሄ ቶሎ ግልፍ የሚሉ ቶሎ የሚናደዱ ይሄ በቃ ትዕግስት የሌላቸውን ሰዎች ደግሞ ሌላ ኮምፓውንድ አድጀክቲቭ አለ፣ እነሱን መግለጫ እስቲ ንገሩኝ። bad tempered። ኦኬ፣ bad tempered እስቲ በሉት። bad tempered። እነዚህ በጣም ቶሎ ግልፍ የሚሉ ሰዎች ናቸው። ሌሎች ደግሞ አሉ ይሄ ቆዳቸው አይችልም ወይ ደግሞ ላይክ ቶሎ ሴንሲቲቭ ናቸው፣ ይጎዳሉ። የሆነ ነገር ስትነግሯቸው ለምቦጫቸውን እንትን ይላሉ፣ ይዘረጋሉ። ምን ነው ምናምን። እንደዚህ አይነት ሰዎች thin skinned ይባላሉ። thin skinned። ኦኬ፣ thin skinned ምን ማለት ነው? ላይክ የሆነ ጫናም ቢመጣ ወቀሳም ቢመጣ ወይ ደግሞ አንዳንድ ሰው ክሪቲሳይዝ ቢያደርጋቸው አይችሉም። ቲክ ስኪንድ አይደሉም ማለት ነው። ይሄ ያዞ ቆዳ ይኑረ የምናምን የሚባለው አይነት ነገር የላቸውም ማለት ነው። these people are thin skinned። ኦኬ፣ ቆዳቸው ስስ ነው ይባላል። ኦኬ፣ እንቀጥል እስቲ። አንዳንድ ሰዎች አሉ በቃ እኔ ነኝ አንደኛ፣ በቃ ያለኔ ምንም እዚህ አካባቢ በቃ ላይክ ሌላው ተራ ነው ምናምን ብለው የሚያስቡ ራሳቸውን ከፍ የሚያደርጉ ሰዎች አሁን የምንገልጽበት ሁለት ቃላቶች አሉ፣ ጥምር ቃላት አድጀክቲቭ ናቸው። ቢግ ሄድድ በሏቸው እስቲ በሉት። እንደዚህ አይነት ሰዎችን ካወቃችሁ you're big headed ምናምን በሏቸው። ይሄም ማለት ነው አሮጋንት ናቸው በጣም። I am just number one, you know, I'm on the top ምናምን እያሉ የሚያስቡ ሰዎች ናቸው big headed። ኦኬ፣ እንቀጥል እስቲ። አንዳንድ ሰዎች ደግሞ አሉ ጣጣ የሌላቸው ለሁሉም ነገር እሺ፣ ኧረ ጣጣ የለውም ችግር የለውም ምናምን የሚሉ ሰዎች አሉ። እነዚህን የምንገልጽበት አምስተኛው ወይም ደግሞ ስድስተኛው ቃላችን ምን ይላል? this one is easy going። እስቲ በሉኝ easy going። እነዚህ ሰዎች ምንድን ናቸው? ጣጣ የላቸውም፣ ቀለል አድርገው ነው ላይፍን የሚኖሩት። so they are easy going ማለት ነው። እሺ፣ ነገሮችን ለመቀበል ላይክ ዩ ኖ አይምሮ ክፍት የሆነ ሰው ምናምን ላለን በቃ እሺ፣ ላይክ አዲስ ነገር ሲመጣ ያንን ነገር አክሴፕት ማድረግ የሚችሉ ሰዎች ደግሞ ኦፕን ማይንድድ። እስቲ በሉኝ ኦፕን ማይንድድ። ለአዲስ ነገር ዝግጁ ናቸው፣ ለአዲስ ነገር በጣም ኦልዌይስ ዊሊንግ ናቸው። ስለዚህ ኦፕን ማይንድድ ይባላሉ። አንዳንድ ሰዎች ደግሞ አሉ ራስ ወዳድ፣ በጣም ኢጎ የሚያጠቃቸው ምናምን ማለት ነው። እነዚህን የምንገልጽበት ጥምር ቃል ምን ይባላል? ሰልፍ ሴንተርድ። እስቲ በሉኝ ሰልፍ ሴንተርድ ካላችሁ he's a self centered person ካላችሁ በቃ እሱና እሱ ብቻ ስለ ራሱ ብቻ የሚጨነቅ ለራሱ ብቻ ነገሮችን የሚያመቻች ሰው is called self centered ይባላል። በጣም ጥሩ፣ እንቀጥል እስቲ። አንዳንድ ሰዎች እንዲህ ናቸው እንላለን፣ እንዲህ ናቸው። ይሄ ማለት ምን ማለት ነው? እሺ፣ ስለዚህ በጣም ቋጣሪ ገብጋባ ናቸው፣ ለሰው ማካፈል ምናምን አይወዱም። ለዚህም ቃል አለው፣ ኮምፓውንድ አድጀክቲቭ አለ። ምን ይባላል? ታይት ፊስትድ። ፊስት ማለት ይሄ ጭብጥ ነው። ስለዚህ ታይት ፊስትድ ካላችሁ ታይት ፊስትድ በጣም እንዲህ ያለ ሰው ማለት ነው፣ ገብጋባነትን ይገልጻል ማለት ነው። ሌላ የመጨረሻው ወይም ደግሞ ከሱ በፊት አንዳለን አንዳንድ ሰዎች አሉ ሁለት ፊት አላቸው። እናንተ ጋር ሲመጡ ይላሉ፣ ሌላ ቦታ ሄደው ይቦጭቋቸዋል። እናንተ ጋር በጣም ጥሩ ናቸው ምናምን፣ ሌላ ቦታ ሲሄዱ ግን እናንተን ማውራት ስለ እናንተ ማውራት በጣም እንትን የሚሉ ማለት ነው። ይሄ እንደዚህ አይነት ሰዎች ምን ይባላሉ? ቱ ፌስድ ይባላሉ። ቃሉን ሰዱት፣ ቱ ፌስድ። ኦኬ፣ ስለዚህ ሁለት ፊት ነው ያላቸው ማለት ነው። እናንተ ጋር እዚህ ጋር እዛ ጋር ሄደው ደግሞ አለ። ቱ ፌስድ ይባላሉ። አንድ የመጨረሻ በጣም ዝንጥ ስትሉ ስትለብሱ ወይም ደግሞ የሆነ ሰው ዘንጦ ወይም ለብሶ ምናምን ብታዩት fashionable elegant የሆነ ነገር ለብሶ ስታዩት you can say well dressed። okay, you are well dressed or he is well dressed ትላላችሁ። በጣም ዘንጧል ለብሷል ምናምን የምትሉትን ቃል ማለት ነው። የእናንተን ኤግዛምፕል ወይም ደግሞ የእናንተን ኮመንት ላይ የምትጽፉልኝን ኤክሰርሳይዝ ልስጣችሁ። ኦኬ፣ አንድ ሰው በጣም ጨዋ ነው፣ ጨዋ ያሳደገው ነው ምናምን ስንል የምንጠቀመው ቃል አለ። ኦኬ፣ ከቢሄቪየር ጋር ከማነር ጋር እያይዛችሁ ማለት ነው። እሷን ኮመንት ላይ ባለ ሁለት ቃል ነው ቁጭ ታደርጉልኛላችሁ ማለት ነው። we'll see you next time. Bye for now.